አይለፍላችሁ የተባለን ደጋፊዎች መድኃኒዓለምን ዶርጉ ዳሉት ኡጋርቴ ገና ይደፉናል። ግድልን የሚያደርጉን እመቤቴን እኔ አሳዘነኝ። ይሄ አሰልጣኝ ክርስቶስ አሳዘነ። ቪላ የሚቀይራቸውን ቅያሬ አይታችኋል? እኛ ጋር ሽትትት ያለ ስኳድ እመቤቴን። አረ በመድኃኒዓለም አረ ኩኛ አሳዘነኝ። ያለ ብሩኖ በቃ ወልብስ ሴም ና ይሄ ልጅ ጤነኛ ነው ወይ? ሞርጋን ሮጀርስ ጤነኛ ነው ወይ? ምንድነው የሚሰራው ወንጀል እንዴ? ላመንስ ማለት ነው ምንም ማድረግ አይችልም። ይኸውላችሁ አንድ ሰው በረኛው እንዳይወቅሶሽ ምንም ማድረግ አይችልም። እንደውም ማለት ማጨብጨብ ነበረበት እንዴ። ምን አይነት ጎል ነው ያገባው? ከየቱ ጋር ነው ተቹ? ምንድነው እንዴ? ምንድነው ብርድ ምናምን? እኔ ደግሞ ማታ ነው በቃ ብርድ አለኝ እኔ እኮ ዋው ኩኛም አግብቷል ማለት ነው። እዛ የተጣለ ካሽ ከኛ ጋር ሲጮት ነው አይደለም? ልክ ከኛ ጋር ስትጮት ነው ሌላ ሰው የምትሆነው። ካሽ ለኩኛ ትሰጠዋለህ? ምን አይነት ጡማ ሰው ነህ በእናትህ። ሁለተኛ እንዳለይሽ ከረፍት በፊት የነበረውን ጨዋታ ያዘጋጀሁት ኢቨንት ላይ ምቹ ኮርነር ነበር ያየሁት። ከረፍት በፊት ጥሩ ነበርን ማለትም የዚህን ያህል መጥፎ አልነበረንም። ማን እንደማያስፈልግ ያየንበት ጨዋታ ነው ብዬ አስባለሁ። ከረፍት በኋላ ያለውን ጨዋታ ደግሞ እዚህ ኩሪፍቱ ሪዞርት የቲክቶክ ክሬቲቭ አዋርድ አሸናፊዎች የራት ግብዣ ተደርጎልን እዛ ነበር። እንደምታዩት ማሊያዬን ለብሼ ነው ራት ግብዣው ላይ ሄድኩት። ያው ራት ግብዣው ምን እንደሚመስል በስሱ ላሳያችሁ። ቆይ እንትን እንዳትሉ ማለትም ምን አይነት ቦታ ላይ ማሊያዬን ለብሼ እንደመጣሁ እንድታዩት። አንተ ውርጋጥ የምን ውጋርቴ ነህ? አረኩ እንዴት ነው የምንቀጥለው? ብሩኖም እሺ። አረ አንተ ውርጋጥ የቀና ቢታጣ ይመለመላል ጎባጣ። እንኳን ጎባጣ ጠፋ ቆማጣ። በምን ይልቁ ሁለት እግሬና ቆለጤ ብቻ ነው ተሁደው ሁሉም ተሁርቷል። እንዳታዙ በነገራችን 3 ነጥብ ጦሳችንን ይዞ ይሄድ። ድሮ በእግር ኳስ ከኔ ጋር ችግር አለበት። አንድ ቀን የምፈልገው ነገር ሆነ አቅም አቤ ከቤ ካለ ይጠራል አሰላ። የትርፌን አላቅም ቪላ አርዶ በላ። ድንቅም ደመላሽ ምድረ ቅሪላ ሁላ ከስንት ቀን በኋላ እሁድ ተጫውተሽ ቪላ አገላብጦ ወስዶ ለጠፈሽ። ኔክስት ጌም ደግሞ ከኒውካስትል ነሽ። ያው በእነሱም ተለጠፍ ያለሽ። ሮጀርስ ዋቴ ጎል ትችላለህ አባቴ። ምን አይነት ጎል ነው? ሼር ኮፒ ሊንክ በደምጃው ሼር ኮፒ ሊንክ ይመቻል። ሁለተኛ ቡድናችሁ አጋያችሁ። ሞርጋን ሮጀርስ ብቻውን ያጋያችሁ። ዋቴ ፐርፎርማንስ! እግዚአብሔርን በጣም ነው የምትችለው። እሺ ቪላ የልጅነታችሁ ማቲካሽ የልጅነት ለነገሩ ማቲካሽ እኮ አሽቃብጦ ነበረ መጀመሪያ። ከዚህ በኋላ ትጨነቃላችሁ። ይኸው ዛሬ ብሩኖም ተጎድቶ ወጣ። ዳቱ አያስደስተኝም እውነቱን ለመናገር እግዚአብሔርን። ግን ጉዳችሁ ነው በቃ። ትጨነቂያለሽ እየየ ነው የምትይው ገና። እንደ አመት በዓል ነጭ ለብሶ ቢወጣ 19 ቡዳ ቡርኔን በልቶት መጣ። የእናንተ አይን ካልሆነ በስተቀር እኛ ለሚዜው አባት ጌታው ነበርን። ሲጀመር እኔ መጀመሪያው ነው ማለት ነው ተናግሬያለሁ። ናፍቃ ተጨነቀ ልቤን ግራ ገባው ስለኝ ነበር ወድጄ አልነበረም። ይሄው ሪዛልቱ ደግሞ ይሆና ምን ይባላል አሁን እንግዲህ ይሆና ቁም ነገር የምሬው ወተት ለሚፈልግ ለአንድ ለሻሽ ደጋፊ ይሄው ስፖንሰር ሆናለሁኝ። እንዴት ነው ግን አፈላችሁ? በጣም ወከባችሁ ሀቢቢ፣ በጣም አቅራራችሁ ነው። ምን ክለባችሁን አታውቁትም። ወዘተ ሞተቻት እና ጃም የሆነ ክለብ ነው የምትደግፉት። የራሳችሁን ክለብ እንትን ሳትሉ እኛ ጋር እስከ 7 ሰዓት ድረስ መቋጠር ማለት ነው። አሁን ስለ እናንተ ላይ መቋጠር ምን ለኛ حرام ነው የሚሆነው። እንዲ ባላንስ መሆን ያልቻለን ቲም ላይ መቋጠር ለራሱ ምንም አስፈላጊ አይደለም። ዛሬ እንደውም ሰፖርት ስናደርጋችሁ ነበር የነበረው ማለት ነውና ብቻ የትም የማይደርስ ክለብ ነው የምትደግፉት። ያው በወተት የምትፈልጉ ኢትዮጵያንስ በውስጥ አውሩኝ። ለማብሸቅ አይደለም የመጣሁት እኔ እርዳታ ለመርዳት ያክል። ቪላ ፓርክ ላይ አስቶን ቪላ 10ኛ ጌሟን በተከታታይ ትርፌን ጥግ በማስያዝ ሞርጋን ሮጀርስ ኮል ሴሌብሬሽን ፈጣሪው ጥግ አስዟቸው ለጎል አግብቶ ያባበደ ጎል ባይዘይማ ያባበደ በተለይ መጀመሪያ ጎልማ አግብተው 10 ጌም በተከታታይ አሸንፏል። እንደዚህ ወዳቂ የሆነ ቡድን ይሄንን ስትሪክ ማቋረጥ የለበትም። እዚህ 10 ጌሞች ውስጥ እኛም አለን።
በቅርቡ ከአንድ ጌም በኋላ ቪላ ስለምናገኝ ይሄንን ስትሪክ እኛ ነው መስበር ያለብን። እኛ ነው የምንበቀልሽ። እኛ እኮ ለሌላ ቡድን ተበቀልልን ምናምን ብለን አንለጠፍ። አንድ ቡድን ያለን 19 ቡድን ነው የምንገጥመው። ተዳኛ አይደል? ጠላቶቻችን ደግሞ 19 ቡድን ያላቸው 18ቱ ደግሞ ጌታዎቻቸው ናቸው። ይሰጧቸዋል ዝም ብለው ማናፈንድደው ስጥት ገባ አይደል? ለሁሉም ነው የሚያከፋፍሉት። ለሁሉም ያከፋፍላሉ። ገባ አይደል? 3 ነጥብ የሚያስፈልገው ካንተ የበለጠ የምታሽቃብጥለት ቡድን ነው። ለምን እኔ ላይ እንዲደርስብኝ ገባሽ አይደል? እኔ ላይ እንዲደርስብኝ ቡድንን አሳልፈ ትሰጣለህ ነው የምልህ። እኔ ግን ክብር ያለኝ ነኝ። ገባ? ለጠላቴ አልቋጥርም። አንተ ቪላ እንድታሸነፈው ነጥብ እንዳስጠለኝ ኤምቴን ትበላለህ። ማን ቪላን ራሴ ነው ማስጥለው፣ ራሴን ነው ማስከብረው። እና ከሊቬ ጋር ደግሞ ልትለያዩ ነው ማለት ነው። ሙያቡዬ ምናምን አይ ቲንክ ፋዘር ቀደመ መሰለኝ። ትክክል ነው። በእድሜ የሚበልጥ ሰው መቅደም አለበት። ልክ ነው ነው የምልህ። ገባችሁ አይደል? 2-1 ነበረ ስኮሩ። አሁንም 2-1 ነው። ትናንት 2-1፣ ዛሬ 2-1። ለውጡ ግን ተገለበጠ። አሽላልተሽ ነበረ ለኔ ሲሰጠኝ ይሄው በሜዳው ላይ ጠርቶ ለጠፈልኝ አትልልኝ። እንዳተኙ ብላችሁን እንደ ጎል አለ ቁጭ በሉ አላችሁን። እሺ አለን። እኛ ተቀመጥን። እኛ ታውቃላችሁ እናንተ እንድትበቀሉልን ምን የምንፈልገው ግን እኛ ቁጭ አለ የታል ጎሉ በስማም ዘግናኝ ጎል በኪዳነ ምሕረት እንዲህ ጎል ይዘገንነው የለ እንዴ? ይዘገንነዋል እኮ። ለምን ኩኛ ባይጨፍርስ? የሪቻርልሰን ተጋብቶበታል ጋይስ። የብራዚላዊ ነገራቸው ተጋብቷል። ባይጨፍርስ ቢከስ ባለፈው እንዲህ አሁን ደግሞ ሌላ እንዲህ ባይጨፈርስ ቢቀርስ ቢቀርስ ሰጥቶኛል ብዬ ልታውሽ ሙቺ ለኔ ሰጥቶኛል ብዬ አንቺን ልበርሽ በእኔ ውጤት ነው ተሸነፈሽ ብዬ ልታውሽ። ሰላም አስከባሪው ቪላ እነሆ ሌላውንም ሰላም እያስከበረ ነው። ሰላም በዓለም ዙሪያ ሁሉ ቢመጣም ሰኞ ባይመጣም ሰኞ ያሸንፋል እያልኩ እጠብቃለሁ። ሞኞ ጉልቻ ቢለዋወጥ ወጥ እንደማያጣፍጥ ሁላችንም እናውቃለን። ቀን ተቀየረ፣ ተጫዋች ተቀየረ፣ ያልተቀየረ ዩናይትድ ይሄ ነው በቃ። አጣ ሌላ ታምር አጠብቅ። በቃ መናደድን አቁም። ተኛ በጊዜ ተመስገን ነው በቃ። እኔ ጽንስ እኮ ይጨናገፋል። እንዴት ሴሽኮና ኡጋርቴ ሰው ነው እንደተፈጠሩ ነው ብቻ ሊገባኝ አልቻለም። ማርያምን አልደበረኝም የሚለው ማለት ነው። ዛሬ ነበር ጥቅም ላይ መዋል የነበረበት ማለት ነው። ኧረ ምን አስቀይመን ነው ጎበዝ? ምን አድርገን ነው? እግዚአብሔር ምስክሬ ነው። ምን አድርገን ነው? ይሄን ያክል ምን አድርገን ነው እንዴ ተፈረደብን? እንዴ ምንፈልጋቸው ተጫዋቾች አፍሪካ ዋንጫ ሄዱ ምናምን ነገር ብለን እያማረርን ጥሩ ፎርም ላይ ያለው አስቶን ቪላ ልንገጥም ማለት ነው። ያለ ካሲሜሮ፣ ያለ አማድ፣ ያለ ብራያን ምቤሞ ኢቭን ቤንች ማለት ነው። ያለ ኮቢ ማይኖ፣ ያለ ብሩኖ ማለት ብሩኖ ላስወጥታ ማርቲኔዝን ነው የምትጠቀመው። የለም ከዛ ፍሌቸር፣ ከዛ የሆኑ ህፃናት ምናምን ነው የምትጠቀመው ማለት ነው። እንደዛ ሆኖ የተሻለው ቡድን ነበር። ቡድን ግን ብዙ ማውራቱ አስፈላጊ አይደለም ማለት ተሸንፈናል። ማርያምን አልደበረኝም። ታምሩ ይቀጥላል። እንዳተኙ ይሄ ዝም ብሎ የመጀመሪያ ሀፍ ነው። ታምሩ ይቀጥላል። እኛ አይደለም እንደሌላው ቡድን አይደለንም። እንዳተኙ ብሩኖ ተጎድቶ ፈርስት ሃፍ ላይ ቀይሩኝ የሚል ምልክት እያያችሁት ማለት ነው። ሰከንድ ሃፍ ላይ ምን አይነት ተስፋ እንደሰነቃችሁ ነው ሊገባኝ አልቻለም። እንዴ ያለ ብሩኖ ሮጀርስ ብቻው እኮ ነው የተጫወተው። ሮጀርስ ብቻው ዩናይትድን ቀጣው። በቃ ግን ዩናይትድ ለአስቶን ቪላ ምን ያህል ከባድ ቡድን እንደሆነ አሳይቷል። ቀጣይ ግን እኛ እንበቀልላቸዋለን። በቃ ቅዳሜ ከኛ ጋላቸው በሜዳችን እናስተናግድና እንበቀልላቸዋለን። እውነት ለመናገር ግን ማለት ነው ዩናይትድ ተጫውቷል። ግን ዋናው 3 ነጥብ ስለሆነ አዝናለሁ። ምንም ልላችሁ አልችልም። ግን ቀድሞ ከማውራት ይሰውራችሁ። የዩናይትድ ደጋፊ ስንት አስጨነቃችሁ። ትናንትና ገና ለገና በሲቲ አንደኝነታችሁ ተነጠቃችሁ ብላችሁ ዛሬ አስቶን ቪላ አረጋጋሽ አስቶን ቪላ ሻው ምን ልትሆኑ
እኔ እግዚአብሔር ቪዲዮ የመስራት ሀሳቡ የለኝም ነበር። ከምሬ ነው የምላችሁ። ግን ለስንት ሰዓታቶች የተነጠቅነው አንደኝነት ተነጠቃችሁ ብላችሁ ያልተሰራበት ሜም ያልተሰራበት ቪዲዮ አለ እንዴ? በስማም የሁሉም ክለብ ደጋፊ ደግሞ ይሰሩብን ይግርም ነው የምትሉ የማንቼማ ተውት። እስቲ አሁን ምን ልትሆኝ ሞርጋን ሮጀርስ ይችላል ነው የምላችሁ። ይችላል ከምሬ ነው። አሁን ሳምንቱ ሙሉ ሰላም ነው የምንሆነው እግዚአብሔርን ከምር አየሬ ማንቼ ደጋፊ ግን በስማም ጨዋታው እንዴ ነበር? ለማንኛውም ነገር ነው ኮሜንት ሴክሽን ላይ አስቀምጡልኝ። ሼር ኮፒ ሊንክ ሪፖስት ያደርጋችሁ ለሁሉ የምታውቁት የማንቼ ደጋፊ ላኩልኝ። ተረጋጉ። ሰላም ሰላም ሰላም። አያ በፈሳው ድመት ሸተታት አሉ ማለት ነው። ድመት ሸተታት ሌኒ ዩሮ አንተ የቱዋላ አርነሺ ሌኒ ዩሮ ስማኝ። ሁለት ስህተት እንዴት ትሰራለህ? ሁለት ስህተት እንዴት ነው? ቆይ በሙሉ ስኳድ እኮ አይደለም የተጫወትን ያለ ነው። ወይኔ እኔ ጨጓሬ ተቃጠለ። ያፈርኩሽ እኔ ለደርኩሽ። ዩናይትድ አጨለለኝ እኮ ለደርኩሽ። እናቴ ድረሽልኝ። እኔ እኮ ሌኒ ዩሮ ሁለት ስህተት ሰርተህ ጨጓሬ ፌል አደረገ። በቃ ፌል አደረገ። ጀማው ዩናይትድ ተሸንፏል። እስካሁን ድረስ ቋጥሬማ ጭራሽ ልታሸንፋችን ከሁለት አንዳችሁ እንድትሸነፉ ነበር የምፈልገው። ሁለታችሁም ራሱ ብትሸነፉ ደስ ይለኝ ነበር፣ ግን አስቶን ቪላ ጭራሽ ጠፈጠፋችሁ። ኧረ በስመ አብ። ሞርጋን ሮጀርስ ማለት ነው መታሰር ያለበት ሰው ነው እንዴ! ምንድን ነው የሚሰራው ወንጀል? እንደዚህ ይጠቀልለዋል ዝም ብሎ። በረኛው ምንም ማድረግ አይችልም። ይኸውላችሁ አንድ ሰው በረኛው እንዲናገሩ አልፈልግም። ምንም ማድረግ አይችልም። ይሄ ልጅ ጭራሽ ሌላ ታሪክ ውስጥ ያለ ሰው ነው። ማንም አያስቆመው። ማን ኮልድ ነው አትግር አልቻላችሁም። ማን አንድ ተጫዋች ነው ያላችሁ ቲማችሁ ውስጥ አሁን የቀራችሁ ኩኛ ነው። ብቻውን ነው የሚጫወተው። ማን ቪለን ነው። እኔ አሳዘነኝ። አንተ ኳስ ይይዛል እዛ ድረስ ያጥፋል ምናምን፣ ግን ምን መሰላችሁ ሰውየው የሚቀረው ነገር መልቀቅ ይቀረዋል። ኳስ ግን በጣም ነው የሚችለው። ኧረ በስማም ዩናይትዶች አልቻላችሁም። ግን እንደውም ማለት ነው ፈርስት ሃፍ የሚገርም ጨዋታ ተጫወታችሁ ነበር። ሰከንድ ሃፍ ግን በቃ ምንም ጥያቄ የለውም። ገባችኋ? ሞርጋን ሮጀርስ ሾው ዛሬ ያየ ነው። ምንም አታመጡም ጭራሽ። ጥቅልል 2 ጎል ማለት ነው። ትረጋጋለህ። ይኸው እንደጠበቅኩት ነው የሆነ ውጤቱ። እኔ ከዚህ የተሻለ ውጤት እኔ ምናልባት አቻ ከወጣም ብዬ ነበር ስጠብቅ የነበረው። እንደው ከተባለ እንኳን ማለት ነው የሆነ ሳንጠብቀው ስንቀር ዩናይትድ የሆነ አሸነፈው ያስደስተናል ምናምን የሚለው ስሜት ነበር ውስጥ ቀርቶ ብቻ የነበረው ማለት ነው እንጂ ጨዋታ በልጦ ምናምን ያሸንፋል ውስጥ ያልነበረም። ኤክስፔክቴሽን በጣም ሎ ነበረ። ይሄው እንደሆንኩት ነው እንደጠበቅኩት ነው የሆነው። ገና ሰከንድ ሃፍ ላይ እኔ ፈርናንዴስ እኔ እያሳሰበኝ ያለው ስለ ዛሬው ጨዋታ ምናምን እንዴት ምናምን የሚለው አይደለም። ቀጣይ ጨዋታ ላይ ፈርናንዴስ እንዴት ነው የምንሆነው? እንጸልይ በቃ እንጸልይ። እኔ ሌላ ምንም የምለው ነገር የለም። በእውነቴን ነው የምላችሁ። እሱ ሳይኖር ቀጣይ ጨዋታዎች እንዴት እንደምንሆን አናውቅም። ሌሎቹም የሉም ጭራሽ። ገና እሱ ሲወጣ ነበረ በቃ እኔ ጨዋታው በቃ ያልኩት ለራሴ የተናገርኩት ማለት ነው። ያው እንደ አንድ ደጋፊ በተስፋ ታያላችሁ፣ ግን በቃ በስመ አብ ወልድ። እኔ አንድ ከዚህ ጨዋታ ደስ ያለኝ በቃ የሆነ ፖዚቲቭ ነገር ልውሰድ ብል የምወስደው እነ ሼሌሲ በቃ አወር ወንደር ኪድ እነ ጃክ ፍሌቸር ገብተው ሲጫወቱ ማየቴ ብቻ ነው። በቃ ብዙ በጣም አልናደድም፣ ምክንያቱም ሌስ ኤክስፔክት ነበር ያደረኩት። ነገር ግን ይህ ብሩኖ ፕሮብሌም ነው ለምትሉ ሰዎች፣ ለምትሉ አንዳንድ ነፍላላ ደጋፊዎች የዛሬው ጨዋታ ማሳያ ነው። ትማሩበታላችሁ። ለሌላ ጊዜ አፋችሁን ዝጉ። በነገራችን ላይ ማንቸስተር ዩናይትድ ለእኔ መጥፎ አልነበረም ዛሬ። እዚህ ሜዳ ላይ የሊጉ መሪ አርሰናል ተሸንፏል። የሊጉ ሁለተኛ ቡድን ማንቸስተር ሲቲ ተሸንፏል። አስቡት፣ ዩናይትድ ወሳኝ ተጫዋቾቻቸው ማለት ነው ብራሂሞ ቤሞ፣ ማዝራዊ፣ አማድ ዲያሎ የሉ። ይባስ ብሎ የቡድኑ የልብ ምት ብሩኖ ፈርናንዴዝ ተጎርቶ ወጥቷል እና ቢሸነፍም ግን ያን ያክል መጥፎ የሚባል አቋም አሳይቶ በጣም ከፍተኛ ብልጫት ወስዶበት አይደለም የተሸነፈው። እኔ ሞርጋን ሮጀርስ ራሳቸው የእንግሊዝ ሚዲያዎች ካላጠፉት በስተቀር እጅግ በጣም ትልቅ ቡድን፣ እጅግ በጣም ትልቅ ነገር ላይ የሚጠብቀው ተጫዋች። ያው የእንግሊዝ ሚዲያዎች ታውቋቸዋላችሁ አይደለ? ገና በለጋ እድሜያቸው ለእንግሊዝ ተጫዋቾች አዲሱ ሄነሪ፣ አዲሱ ሮኒ፣ አዲሱ ገሌ ብለው ያጠፏቸዋል። በጣም የጋዜጣ የፊት ሽፋን ላይ ምናምን ያወጧቸዋል፣ ጫና ውስጥ ነው የሚከቷቸው። ዛሬ ምን አይነት ግብን ያስቆጠረው እናንተ? የመጀመሪያዋን ግብማ ታዋት፣ ኳሷን ከሞት ወደ ህይወት ነው የመለሰው።
ቪላ በጣም ሲሪየስ እየሆነ ነው ፋሚሊ። ማቲያስ ኩኛ በጣም ጥሩ ተጫዋች ነበረ። ዛሬ እድሎች ነበሩት ዩናይትድ 3 ነጥብ የማግኘት አቻ የመውጣት ያን ያክል አስከፊ ሽንፈት አይደለም ያስተናገደው። ግን ይህንን ቻንስ ቢጠቀምበት ኖሮ ትናንትና ኒውካስትልና ቼልሲ አቻ ወጥቷል። ራሱ ቪላን ያገኘው ኔክስት ኒውካስትልን ያገኛል። ሶ ቢጠቀምበት ጥሩ ነበር። ያ መሆን አልቻለም። ማንቸስተር ዩናይትድ እድለኛ አልነበረም። ለማንኛውም ጨዋታው እንደተመለከታችሁት አስቶን ቪላ ማንቸስተር ዩናይትድን በቪላ ፓርክ 2-1 ማሸነፍ ችሏል። ሻሺቱ በማለት የሚጠሯት ማንቼ ሱስ ሆነባት እኮ መብላት አፈር ደቼ ማለት ይሄ ነው። ሊበላሽ ቼልሲን በነጥብ ልትበልጪ ሊበላሽ አቅምሽ ይሄ ነው። እሺ ላንቺ የሚመጥነው ይሄ ነው። በቃ አስቶን ቪላ ይችላል። የሊጉ መሪ አርሰናል ራሱ ዝም ያስባለ ቲም ነው ነው። ተረዳሽኝ አይደል? ይመቻች። በጣም ደስ ብሎኛል። አሁን በቪላ ተሸነፍን ብዬ ልበሳጭ ወይስ ኔክስት ጌሞችን እያሰብኩኝ ልሳቀቅ? የዩናይትድ ደጋፊዎች እኔ አሁን ያልገባኝ ነገር ቪላን ተጉት ጋይስ። እኔ ብራያም ቤሞን አማድ ያሉን ላይክ ዩናይትድን ቻንስ በቃ የምንፈጥርባቸውን ወሳኝ ሰዎች አተን ነው የገጠምነው። እዛ ላይ ገና ሲደመር ብሩኖ ፈርናንዴዝ ተጎርጦ ወጣ። ሌላ የቻንስ ማሽናችንን አጣን። እነ ሊሳንድሮ ማርቲኔዝን 6 ቁጥር እያጫወትን 2018 ዓመት የፍሌቸር ልጅ ቀይረናል። ላይ ካለንበት ኮንዲሽን አንፃር 2-1 መሸነፋችን እንደውም የተሻለ ነገር አይተናል ቡድኑ ላይ ምናምን ማለት ይቻላል። አይ ቲንክ ያው እሱ የሚያስደስት ባይሆንም ዩናይትድ ኤኒዌይስ የብሩኖ ፈርናንዴዝ ጉዳት ምንድን ነው? ከምን ደረሰ? አሁን ዩናይትድ ኔክስት ጌሞችን እንዴት ነው የሚያስኬደው? እኔ አሁን ያልገባኝ ነገር ሰከንድ አፍ ቶታሊ ላይክ እስከ ፋይናል ሰር እኔ ረጃጅም ኳሶችን ምናምን ስንጫወት ነበር መጀመሪያ አካባቢ። ከዛ በኋላ ግን በቃ በአሪፍ ሁኔታ ፋይናል ሰርድ ላይ ምናምን ፕሬስ እያደረግንም እያስጣልናቸው በራሳችንም እየደረስን ነበረ ምናምን። ፋይናል ሰርድ ላይ አጠቃቀሙ ይፈ እና ኤክስፔክት የሚደረግ ነው። ኔክስት ጌሞች ግን እንዴት ነው የሚሆኑት? ለማንኛውም መጪው ጊዜ ድቅድቅ ጨለማ ነው። የአርሰናል ደጋፊዎች ግን እናንተ እንዳትለፈልፉ። እኛን ያሸነፈን ቡድን ቪላ እናንተንም አሸንፋችኋል፣ ያውም ከነ ምናምናችሁ። እኛ ሊሳንድሮ ማርቲኔዝን 6 ቁጥር የነ ፍሌቸርን ልጅ ቀይረን አስገብተን አማራጭ አተን ምቤሞ አማድ ማዝራዊን ድንገት አተን ነውና እናንተ እንዳለፈልፉ። እኔ ማለት ነው ዛሬ ከዩናይትድ ተጫዋቾች ማለት ነው ከአስቶን ቪላ አጥቂዎች የበለጠ ማለት ለኡጋርቴ ኳስ መስጠት ዛሬ በጣም እየሰጉ ነበር። ምንድነው ዛሬ ኡጋርቴ ይሰራ ነበር? ጭራሽ ቡሩኖ ተጎድቶ ወጥቷል። ቀጣይ ጨዋታ ምንድነው የሚፈጠረው? ረጅም ጉዳት ነው ትንሽ ጉዳት ነው የሚለው አልታወቀም። አስቶን ቪላ ማሸነፉ እንዳይገርምህ በፍጹም። እኛንም አርሰናልንም ዩናይትድን በሜዳውን ይለጠለጠው። ይሄ ምንም አዲስ ነገር አይደለም። ጭራሽ በዚህ ማለቁ አንድ ነገሩ ዩናይትድ ከተጫዋች ጉድለት አንጻር ማለት ነው። እኔ ይሄ ሰውዬ ማለት ነው እንዴት ነው ከዳኛው አንግል ላይ ተውስታል ያገባውን ጎል የሆነ በጣም በቃ በጣም የሚያምር ጎል እንድትያዙሩ አንተ በጣም ሮጀርስ በጣም ነው የሚችለው። ሁለቱንም ዘሴም ሽት አንድ አይነት ጎል ላይ ያገባው ጭራሽ ማለት ነው። ዛሬ ማንቸስተር ዩናይትድ ላይ ሄቨን የሚባለው ልጅ ማለት ነው ግን ማለት ተጫዋች ብዙ ጊዜ ማለት ነው ኮንሲስተንትሊ ሆኖ መቀጠል አይችሉም። አንዳንድ ጨዋታ ላይ ፐርፎርማንስ ያሳዩና ኮንሲስተንትሊ መቀጠል የሚችሉበት ነገር የለም። ብቻ ልጁ ዛሬ ይችላል። አሪፍ ውጤት ነው ለዩናይትድ፣ ይሄ አሪፍ ውጤት ነው እንዳይመስልህ። አልነገርኩሽም ወይ? ባጥር ተንጠልጥዬ ሁሉም አለቃሽ ነው እመኝ ትርፍዬ ብላ አድርስለት። ግባ እናውጣው ምድረ ቀሪላ እና ዋይኒ ሮኒን ያየንበት ፖሊስ ኮልስ የታዩበትኝ ማንቸስተር ዩናይትድ አይደለም ያራዳ ልጅ። በፍጹም ማሊያውን የሚመጥኑ ተጫዋቾች የሉም። ኡጋርቴን ስታይ ደግሞ ቁጭ ብላ አልቅስም ይላል ያራዳ ልጅ። አትፍረዱብኝ። ዛሬ ትንሽ ቶንሲል በቃ እንደዚህ ወግሞ ይዞኛል ነው የምልህ። መድኃኒቱን ሀሳብ አስተያየት ኮሜንት ላይ እየሰጠ እንግበው ቪዲዮውን ማለት ነው። አስቶን ቪላ እያሳሳቀ አለቀ የሚባለውን ሙድ ጨማምሮ ይዞታል ማለት ነው ያራዳ ልጅ ዘንድሮ። ዛሬ ደግሞ ጨዋታው ላይ ከተመለከታችሁ ቀዝቀዝ ብሎ ነገር ግን ማለት ነው ገዳይ ሲያረፋፍድ ነው። ማቹ ተንቀሽቅሾ ነበረ። ነገር ግን ቪላ የሚቀልድ አይደለም። ማንቸስተር ዩናይትድ ቀድሞም ተገምቷል በዚህ ጨዋታ ሊሸነፍ እንደሚችል ማለት ነው። ያን በእርግጥ እንደውም ቆንጆ እንቅስቃሴ በማንቸስተር ዩናይትድ በኩል ተመልክተናል ማለት ነው። ኤቨንና ዶርጉ ዛሬ ትንሽ አሪፍ ይሻሉ ነበረ። ብሩኖ ፈርናንዴዝም እንደዚሁ፣ ነገር ግን በጉዳት ተቀይሮ መውጣት ተችሏል ማለት ነው። እንደዚህ ኡጋርቴ ግን እኔ እንጃ ኡጋርቴ ነገር የሚወራም አይደለም። ያራዳ ልጆች ምን አለፋችሁ ብቻ ሀሳብ አስተያየት ኮሜንት ላይ እየሰጣችሁ። ማንቸስተር ዩናይትድ ተሸንፏል። ቪላ ግን ማሸነፉን ቀጥሏል። ቀጣይ ከቼልሲ ነው። ኡናይ ኤምሬና ቪላ እስከሄድ ድረስ ይሄዳሉ። ሀሳብ አስተያየት ኮሜንት ላይ በደንብ እናቴ ትሙት አልደበረኝም ማለት ነው። አልደበረኝም። ሙሉ ስኳዴን ቢይዝ ኖሮ አፈር አባቱ እንደማበለው ማለት ነው። አፈር አበለው ነበር። ቅጥቅጥ ነበር ማደርጎ ሙሉ ስኳዴን ቢይዝ ኖሮ ማለት ነው። በዚህ ስኳዴ ግን እንደዚህ ተጫዋች መሸነፌ ኖርማል ነው ምላችሁ ማለት ነው። የሳትናቸው እድሎች የብሩኖ ፈርናንዴሽ ተጎርቶ ሰከንዳፍ ያለሱ መግባቴ እንጂ ማለት ነው። አፈር ከድሜ ነበር ይሄን ክለብ ማስበለው።
ይሄ እንዴት እንደሚያቃጥል የሳት ናቸው። ሌኒሮ የሰራው ስተት ምን ስታቸው ድሎች ቢስሚላ ግን ማለት ነው ሽንፈቱ ኖርማል ነው። ኖርማል የሆነ ሽንፈት ማለት ነው። ኖርማል የሆነ ሽንፈት ነው። ሞርጋን ሮጀርስ ግን ማለት ነው አፈር አባህ ብላ ተጫወትክብን። አፈር አባህ ብላ አንተ ሌላ ምን እልሃለሁ? እኔ ባይዘወይ አብሬ የበላሁትን ምከዳ ሰው አይደለሁም። በችግራችን ሰዓት ብዙ ጊዜ ተዋውሰናል። በርበሬ፣ ጨው፣ ብዙ ነገሮችን በጣም ብዙ መጥበሻዎችን ተዋውሰናል። ግን ላንለያይ እንግዲህ ጓደኛዬ ጥላኝ ሄዳለች። ምንም ማድረጋችንም ያው እኔ ምረሳ ሰው አይደለሁም። የነበረን ነገር በሙሉ እያንዳንዷን ግን አስታውሳለሁ። እነዛ በችግሮቻችን ሰዓት ስንዋዋስ የነበርናቸው ሳህኖች፣ ስንዋዋስ የነበርናቸው መጥበሻዎች፣ ስንዋዋስ የነበርናቸው ጨው፣ በርበሬዎች ምናምን እነዛ የሚረሱ አይደሉም። ግን አሁን ላትመለስ ሄዳለች። እግዚአብሔር ካንቺ ጋር ይሁን። በእውነት የምሬ ነው። ማንቸስተር ዩናይትድ ያለ ብሩኖ ይሄንን ይመስላል። ሰከንድ አፍ ያያችሁትን ዩናይትድ ማለት ነው ያጠቃል፣ ወደፊት ይሄዳል ምናምን፣ ግን ወፍ በቃ ቻንስ ክሬት ወፍ። ብሩኖን ለምን ያህል ጊዜ እንደምታጡት ፈጣሪ ይወቅላችሁ። አረ ቪላ 10 ጨዋታ በተከታታይ ሲያሸንፉ ማለት ነው። ፕሪሚየር ሊግ ላይ ደግሞ 7 ጨዋታ በተከታታይ። ቀጣይ ማንን ነው የሚገጥሙት? ቼልሲ፣ ከዛ አርሰናልን ኤምሬትስ ላይ ማለት ነው። አረ ምንም ላይ ይሁን ይህ ቡድን ቶሎ አርሰናልን ይግጠምልን። ወር ሞልቶታል ከተሸነፉ፣ አልሞላውም። ወር ባልሞላ ጊዜ ውስጥ 2 ጊዜ እንዲያሸንፉልን ነው የምንፈልገው። ሮጀርስ ኧረ በስመ አብ ምን አይነት ተጫዋች ነው! አንድ አይነት ጎል ያገባባቸዋል። እዛ አካባቢ ሲጀመር መጀመሪያ አስመቱት አይደለ? ጥፋታቸው ድጋሜ ከዛው ቦታ ማስመታታቸው። ለዩናይትድ ዛሬ ብቻውን ሲፋየት የነበረው ኩኒያ ነው። እሱም ቢሆን ሌላ አሪፍ ተጫዋቾች ከሌሉለት እዛ ሜዳ ላይ ምንም ሊፈጠር አይችልም ብቻው። አይ ማንቼ አሸንፋ ከፍ ማለት ባለባት ሰዓት ሁሌ አታሸንፍም። ግን ያው ይህን ጨዋታ ለማብሸቅ አይደለም የታወቀ ነው። ቪላ እንደዚህ ስትሬት ዊን በመሰለ ፎርም መጥቶ አስጥሏለሁ ብሎ ማሰብ ዘበት ነው። ሰማሽ ወይ ሞርጋን ሮጀርስ 2 ዩናይትድ 1። እሺ ምድረ እጢ ሁላ ማለት ነው። እሺ ሰጡሻ በአግባቡ። አሁን አርፈ ገብተህ ሰጥለጥ ሳትል ታጥበ ለጥበል መተህ እንዲህ ብለህ እንዳፎክርብኝ ምድረ እጢ። ያደለው ክሪስማሱን በ3 ነጥብ ይቀበላል አለው እንጂ እኔ በሽንፈት መቀበል። ለነገሩ ምንም ማድረግ አልችልም። ምንም ሆፕ ያጣውበት ጨዋታ ነው። ተጫዋቾቼ ከዚህ በላይ ምንም መስጠት አይችሉም። ምንም ከዚህ ጨዋታ ምንም አይደለም 3 ነጥብ 1 ነጥብ እንኳን አልጠብቅም። እንደው ዶርጉም ዛሬ ጥሩ ተጫውቷል፣ ለፍቷል። ኩኛም ማውንትም በቃ ሞሪም ምንም አማራጭ የለውም። በቃ ምንም ማድረግ አይችልም። የምሬን ነው የምላችሁ። የክለቡ ምሰሶ ነው የወጣው። ስለዚህ ዩናይትድ ምንም መፍጠር አይችልም። በዛ ላይ በእንቅርት ላይ ጆሮ ደግፍ ማለት ነው። ዲያሎ የለም፣ ምቦይሞ የለም፣ ማዝራዊ የሉም። ኢትስ ኦኬ ብለን ግን አሪፍ ነበር የተጫወት ነው። ግን ጭራሽ ለጥንቃቄ ብሎ ነው በነገራችን ላይ ያስወጣው እንጂ ጉዳት በደንብ ማለት ጉዳቱ እንትን ብሎበት ምናምን አይደለም። ለጥንቃቄ ብሎ ነው። ማድረግ አይቻልም። እንግዲህ ምን አይነት ተጫዋች ነው ያመጡብን ደግሞ ሞርጋን ሮጀርስ የሚባል ተጫዋች። አረ በስመ አብ። አርሰናልን ባሸነፉበት ውጤት 2-1 ያሸንፉን። 2-1 ሲጀምር የኔ ሳምንት አይደለም። ቸልሲ ትናንት እንደዛ ሆነ 2-2። ዛሬ ደግሞ ዩናይትድ። ምን ብያወራለሁ ስለ ጨዋታዎች? ምን ብያወራለሁ ስለዚህ ጨዋታ? ምንም ማድረግ አይቻልም። ተሸንፈናል። እንግዲህ በቪላ ፓርክ ሄደን ተሸንፈናል። ምክንያቱም ፖዚሽን ከኛ ጋር ነበር። በፖዚሽን እኮ በልጠናቸዋል። ግን በቃ እድል ከኛ ጋር የለም። እድል ከኛ ጋር አልነበረም ማለት ነው ዛሬ እንጂ እንደዛ ተጫውተን ውጤቱ ለኛ ነበር የሚገባው። ግን ምንም ማድረግ አይቻልም። ያው አሞኛል፣ መልሳችሁ ሌላ በሽታ እግዚአብሔር ይስጣችሁ። ሌኒ ዩሮ ገደለን ዛሬ። 2 ኳስ በተመሳሳይ ሁኔታ 2 ኳስ ከአንዱ እንኳን አይማርም ብቻ ማለት ነው። መጀመሪያ ላይ በጣም የሚገርም ጨዋታ እኮ ነበር እያየን የነበረው። ልክ ከብሩኖ ጉዳት በኋላ ግን 0። አሁን እኮ ተውትሽ፣ ዛሬውን ተጎዳ። ኔክስት ጌሞች ከነገ ወዲያ እኮ ነው ቀጣይ ጌም የምንጫወተው። ምንም እድለኛ አለን ምንም ማለት ነው ምንም።
ሳይውል ሳያድር አገኘሁሽ አንቀጣፊዎች። እስከ መቼ ቪላ የኔ ብቻ አለቃ ሆኖ ይቀጥላል? ማን እስከ መቼ? ስማ ቪላ አንቺን ለጠፈሽና ወደ ሰበናብሽ ወሰደሽ። እዛው ሰበናብሽን ጎንጨት እያልሽ ደግሞ አሁን እዛ አካባቢ ፈታ አበንዴ። ዛሬ ግን ጥሩ ነበርሽ። እውነት ሐቁን አልክድም። ጥሩ ነበራችሁ፣ ግን ተለጠፋችኋል። ጥሩ መሆን ብቻ ምንም ዋጋ የለውም። ማን ይኸውላችሁ ዓለም የምታጨበጨው ላሸነፈው ነው። እንዴትም አሸነፈው ጨዋታውን ብቻ። ግን 3 ነጥብ ይዞ ለመጣ ዓለም ታሽቃበጣለች፣ ታጨበጭባለች። እኔም ከነሱ ግን ምን ላድርግ? ምን ላድርግ? ዋናው ነገር ለጠፍሽ። አታጨብጭቢ ተርፌ። ትላንትና 2ኛ ላይ መጣ ሚዜ የሆነ አልሽ። እኔ በ2 ሰዓት ውስጥ ልዩነት ውስጥ ማለት ነው መጥቻ አንደኝነቴን ተረከብኩኝ፣ ተቀበልኩኝ፣ ቁጭ አልኩኝ፣ ተደላደልኩኝ አለ። አንቺስ መቀመጫሽን ሳታበጭ ይኸው ቂጥቂጥሽን የመጣው እየገረፈ ይኸው ወደ ታች ያንሸራትሻል። አሁን ሰበናፕል ትንሽ ረጋ ለማለት ሞክር ይዘው ጋር። ቀጣይ ደግሞ ምን እንደምትሆኝ ፈጣሪ ነው የሚያውቀው። ሰበናፕልሽ ምንድነሽ? አንዴ ለዩናይትድ ማለት ነው ስለ እኔ እነዛን 3 ተጫዋቾች አታችሁ በዚህ ልክ ፐርፎርም ታደርጋላችሁ ብዬ ጭራሽ አላሰብኩምና የሚገርም ፐርፎርማንስ ለዋንጫ ነው የሚጫወተው የሚለው አሁን አርሰናል እንኳን እንደዚህ ሲጫወት አላየነውም ከቪላ ጋር ባለፈውና የሚገርም ፐርፎርማንስ ነበር። ግን ይኸውላችሁ እኔ ዩናይትድ ማለት ነው ያለ ብሩኖ መተንፈስ የሚከብደው ቲም ነው። ስለ በቃ ብሩኖ ሜዳ ውስጥ መኖር አለበት። ዩናይትድ ሲጫወት የግድ ብሩኖ ያስፈልጋል። ፈርስት ሃፍ በጣም ጥሩ ነበራችሁ። ቻንሶችን ክሬት ታርጉ ነበር። ችግራችሁ በቃ ጎል ጋር ሲደርሱ ብቻ ነውና ችግሩ በቃ ይሄ ክሊኒካል የሚሆን ተጫዋች የለም እንጂ በቃ ፈርስት ሃፍ ሙሉ ለሙሉ ማለት ይችላል ተቆጣጣራችሁ ነበር። ሰከንድ ሃፍ ግን ብሩኖ አለመኖሩ ይመስለኛል ትንሽ መንገጫገጭ ነበረው። እንደዛም ሆኖ ግን ማለት ነው እኔ ያልጠበቅኩት ፐርፎርማንስ ነበር። ቪላ ፓርክ ላይ በዚህ ልክ ዩናይትድ ይጫወታል ብዬ የምሬ ነው ላችሁ የሚገርም ፐርፎርማንስ ነው ያየነው። እውነት ዩናይትድን አለማድነቅ አይቻልም በዚህ ጨዋታ። ግን በቀጣይ እኔ ራሴ ቪላን አስቀይመዋል። በቃ አልቆም አላል። እንደዚህ አይነት ቲም ይመቸኛል፣ በጣም ነው የምወደው። አረጋጋዋለሁ። በቃ ተረጋጋ እለዋለሁ ቀጣይ ከኔ ጋር ስለሆነ። ግን ዛሬ ዩናይትድ ይችላል ነው የምልህ። እንደ መልካም ታሪክ እንደ ሀብት እንደ ቅርስ በሚለው ሙዚቃ ኤዲት ለመስራት ትዘጋጃላችሁ። አስቶን ቪላን የሚበቀለው ትክክለኛው the one and the only ቲም ይሄ ቲም ነው። አያችሁት? ይሄ ንጉስ አንበሳ የሆነ ቲም ቪላ ፈጥኗል፣ ያረጋጋላችኋል። ቀጣይ ጌም በቃ የምናረጋጋው እኛ ብቻ ነን። the one and the only ቲም ቼልሲ ነው አስቶን ቪላን የሚያረጋጋው። ፈጥኗል። ይሄ ሴሌብሬሽን የኮል ፓልመር ነው የሮጀርስ አይደለም። እሱን ቀጣይ ጌም እናየዋለን። በእርግጠኝነት ነው የምነግራችሁ አስቶን ቪላን እናረጋጋዋለን። ቼልሲ መሳሪያውን ተቀብለን እናረጋዋለን።